በቋንቋቸው ሰዎች ባስተሳሰባቸው ሊፈረጁ አይገባም ሊገደሉ ሊዘረፉ አይገባም የትም ሁሉም ቦታ እኩል መኖር መቻል አለ ተቃዋሚዎቹ እንደ በቆሎ ቅጠል የሚፈረካከሱ ናቸው ዓላማ ያላቸው ተቃዋሚ ከሚባሉ ተቋቋሚ ይባሉ ይችላል ላይ ቤንዚን ማርከፍከፍ ወይም ደግሞ ለዱላ ማቀበልም ይቻላል ግን መፍትሄ ነው ወይ ይሄ የታመመች ሀገራችን አሟታል እንግዲህ መንግስትም አሟታል ነው አይ በዚህ በኩል እግዚአብሔር አሟታል ሁላችንም እንዳመማት እናውቃ አሁን ትልቁ ችግር በሽታው መናገሩ አይደለም አደጋ የሚሆነው መድኃኒቱ ከየት ይምጣል በነገራችን ላይ ከከተማና ከገጠር እብደት የሚበዛው የት ነው ከተማ ነው ገጠር ለምን ነው ታውቃላችሁ ገጠር መረጃ ያበዛል አሁን የከተማ ሰው ትልቁ አደጋ መረጃው ይበዛል ገጠሬ እቅድ ያበዛል ፕሮግራም ከተማ የማይገዛው ሁሉ መኪና ዋጋ ይጠይቃል ገበሬ የማይገዛውን በሬ እንኳን አይጠይቅም ስለዚህ እኔ ሰከን ብለን ማሰብ ያለብን ይመስለኛል አሁን የደረስንበት ጉዳይ በ3000 ዓመት ታሪካችን እንዲህ አይነት ፈተና እውነቱን ለመገጥሞ ነው ያለው እናቃለን አፄ ዮሐንስ አፄ ቴዎድሮስ አፄ ምኒልክ መንግስቱ ኃይለማርያም መለስ ዜናዊ አሁን ያሉትም ጭምር በመሪዎቻችን ዘመን ችግሮች ተፈጥሮ እናቃለን ኢትዮጵያ ከተለያየ ሀገር ተወራ እናቃለን ነገር ግን አፄ ምኒልክም ከጣሊያኖች ጋር አፄ ቴዎድሮስ ከእንግሊዞች ጋር ሌሎችም ከሌሎች ጋር አሁን የመጣው ግን እውነቱን ለመናገር ቆም ብለን ማሰብ ካልቻል ቆም ብለን ማንሰራሰር ካልቻል እኔ እሳቱን ለማጥፋት እንዴት እንደተለኮሰ መዋያት ጊዜ ማቃጠል ይመስለኛል አሁን ጅል ሰው ሞኝ ሰው ምን ይሆናል ሙዝ ያዳንተው ይወርቃል አይደል ምኑ እንደተሰበረ ከማጣራት ይልቅ እነማንደኙት ነው የሚያጣው ጅልነት ይባላል ይሄ የመጠገኛ ጊዜው ማራዘም ይባላል አሁን እሳቱ ማንም ይለኩሰው ማንም ይስመረው ጥያቄው እንዴት እሳቱን እናጥፋ የሚለው መስራት ያለብን ይመስለኛል አሁን በጣም ለኢትዮጵያዊነታችን የማይመጥን ለ21ኛው መቶ ክፍለ ዘመን የማይመጥን አስተሳሰብ ውስጥ ገብተናል ይሄ ለኛ አይመጥነን ለኢትዮጵያ የ3000 ዓመት ታሪክ አለ እየሰማችሁ ነው የ3000 ዓመት ታሪክ የ3000 ዓመት ታሪክ አላት ለምትባል ኢትዮጵያ አሁን ያለችበት አይመጥናት ሰዎች በቋንቋቸው ሰዎች ባስተሳሰባቸው ሊፈረጁ አይገባም ሊገደሉ ሊዘረፉ አይገባም የትም ሁሉም ቦታ እኩል መኖር መቻል አለባቸው ይሄ ለማንም አይደለም አሁን አንዳንድ ሰዎች እኔ በግልጥ መናገር ወዳለሁ የኢትዮጵያ አንድነት የሆነ ትዝ የሚላቸው ብሔርና ሃይማኖት ያለ ይመስለኛል አሁን እያደረሳጠና ይሄ ጅልነት ይባላል ኢትዮጵያ አንድ ስትሆን እንኳን ታቦቱ ጠንቋዩ እፎይ ብሎ ያድራል ይሄን ማመን ያስፈልጋል ጠንቋይ እንኳን ደግሞ ኢትዮጵያ ስለ ጠንቋይ ይሆን ስለዚህ በዚህ ጉዳይ ላይ ምርር ብለን በተለይ ሰው ይሰማናላችሁ የምታስቡ ሰዎች ህዝቡ ራሱ በጉ እየተከራተተ በፀሐይ ታክሲ እየጠበሰው ሲዳችሁን ገዝቶ መጻፋችሁን ገዝቶ መኪና ያስገዛችሁ ህዝቡ እየተራበ በክራይ ቤት እየተከራተተ ቤት እንድንሰራ ያገዘን በሃይማኖቱ በኪነት መድረክ ታስ የተተረፈ ሰዎች እኔ ለህዝቡ ዋጋ የምንከፍልበት ጊዜ አሁን ነው ብዬ አስባለሁ ወደፊት እኛም ጠፍተን ተረት ልንሆን እንችላለን አሁን ባለው ሁኔታ በሰነት ከቀጠለች ከባድ ሁኔታ ነው ያለው የበሰነቱ ጥንታዊ ትምህርት አደጋ ላይ እየወደቀ ነውና እድሜ ይስጥልኝ ቅድም አለማየሁም ሌሎችም ነታገለም ሰሎሞንም እንደተናገሩት እንደ አይነት ፕሮግራሞች በጣም አስፈላጊ ናቸው ብዬ ማምነው አገር ላይ እንደምታውቁት ችግር አለ ችግር አንድ ሰው በሽታውን ሲያውቀው ነው በሽተኛ የሚባለው በሽታው ከጀመረበት ጊዜ ነው በሽታ የሚባለው ጥናት ያስፈልገዋል የመቸው
አንዳንዱ በሽታ ውስጡን ይበላና በአንድ ቀን የሚገደል ሰውዬው በአንድ ቀን በሽታ ሞተ ነው የሚለው ቤተሰብ። ሰውዬው በአንድ ቀን በሽታ ነው የሚሞተው። እሱ ያውቀዋል። በልቶ ሲጥለው ነው ሰው የተረዳለት። እና አንዳንድ የሀገር ችግሮች ብዙውን ጊዜ በጊዜ መፍትሄ መስጠት ባለመቻላችን፣ እርስ በርስ ባለመግባባታችን፣ ጆሮአችን እየጠበበ ምላሳችን እየረዘመ በመሄዱ አደጋው ይሄ ነው። ጆሮና ምላስ ካልተመጣጠረ ገቢና ወጪ ይበላሻል። አሁን ድሆች ሀገሮች በቀደም አንድ የኢኮኖሚ ሪፖርት ሰማ እነ ቻይና ወደ ውጭ በሚያስገቡት መጠን ይልካሉ። ደሃ ሀገሮች ደግሞ ያስገባሉ አይልኩም። ስለዚህ ዶላር የሚባል ነገር ይጠፋል። አሁን ሀብታሙ ሲወራ የሰማ ነው ማለት ነው። አሁን ጆሮ ደግሞ ሁልጊዜ ምላስ ብቻ የሚናገር ከሆነ ሰውየው ወጪ ብቻ ነው ያለው ማለት እየተሟጠጠበት ማለት አስመጭና ላኪ በዚህ እያስገበ በዚህ የሚያስወጣል። አሁን እነ ኃይለ መለኮት መዋል እና ለማየሁ ገላጋይ እነ ሰሎሞን እነ ዘነበ እነሱ አሁን ቢናገሩ ማንጠግባቸው ለምንድን ነው? በዚህ እየወጣ በዚህ ይገባል። አሁን ብዙ ጊዜ ሰው ሀሜት የሚጀምረው ምንድን ነው? በዚህ ወጪ ይበዛና በዚህ ገቢ የለም። ስለዚህ ጭንቅላቱ አሲድ ማመንጨት ይጀምራል ማለት ነው። ሀሜቱ ያነበው ያልቅበትና እና እንደው የምናነብበት ፕሮግራም በመፈጠሩ ደስ ብሎኛል ማለት ነው። እድሜ ይስጥልን። አስቡ፣ መምጣትም ቀላል ነገር አይደለም። ዛሬ ብዙ መዝናኛ ነው መንገላቻ ቦታዎች አሉ። ሰዎቹ ንዝናና ብዙኛ እየተንገላቱ ነው የምንለው። ብዙ የሚንገላቱ ነው በየመጠጥ ቤቱ በየጭፈራ ቤቱ። ከዛ ብጣችሁ እዚህ ጆሮአችሁ በመስጠታችሁ ጊዜ ይስጥልን። በቀደም አንድ ዝክር ይሩ መቼም ካህን ነኝና ዝክር ይጃ አንድ አባት ምን አሉኝ፣ ስብሐት ይባል ሲባል አንድ ያልበላ ሰው ድንገት እኔ ልበላ እና ይህን አያይዘው ሰውየው ምን ነገሩኝ፣ ድሮ በጎንደር ካህናቱ ድግስ በሉና የቆሎ ተማሪ በር ላይ ተቀምጧል። ተማሪው ገና አልበላም እና ተማሪ ስብሐት በላሉት እና ተማሪው ተንኮለኛ ነው ታውቃላችሁ። በቤተ ክህነቱ በቤተ መንግስቱም በዓለሙም ያለው ብዙ ጊዜ አመፅ የሚቀሰቀሰው ከየዩኒቨርሲቲዎች ይባላል። ድሮ በቆሎ ትምህርት ቤት ብዙ ጊዜ ተንኮል ነገሮች የሚመነጩት ከትምህርት ቤት ነው እና ምክንያቱም ሰው የቆመ መኪና አይገለበጥም፣ ሰው እየተንቀሳቀሰ ሲሆን የሚገለበጠው እና የቆሎ ተማሪ ስብሐት ማለት እምቢ አላለም። ግን መጨረሻ ይህን እንጀራ ላበላን ለዛ ብላን ዘንተ በስተም ትዝ ይላችኋል። እና እሱ ገለበጠና ለዛ ብላክሙ ዘንተ በስታለ ምን ማለት ነው? ይህን እንጀራ ላበላን ነበር የሚባለው። ላበላችሁ አለው እሱ። ግን አይመለከተኝ አልበላሁም። እንደምታውቁት የኢትዮጵያ ጨምሮ ታዳጊው ዓለም ሀያላኑ ሲበሉ ስብሐት ባይ ነው። እንደምታውቁት እና አሜሪካ እና አውሮፓ እና ቻይና ሲበሉ እነሱ ለበሉት እኛ ስብሐት የምንለው ይሄን አሁን ሰሞኑን እየሰማሁ ነበር። የአሜሪካው ፕሬዝዳንት ኢየሩሳሌም የእስራኤል ዋና ከተማ ብለው ሲያውጁ ብዙ ሰውየው ቀጭቃዣ ናቸው ምናቸው ተንጫጫ። ቀጭቃዣ አይደለም፣ የተጠና ስራ ነው የተሰራው። ለምን ሳውዲ አረቢያ እና ኳታር ስራ ላይ ናቸው። ግብፅና ቱርክ ስራ ላይ ናቸው። ኢራን ዛሬ ከእስራኤል ይልቅ ሳውዲ አረቢያ ታሳስባታለች። ስለዚህ በዚህ ሰዓት ያቺ ከተማ ብትታወጅ ሁሉም የቤት ስራውን ስለሚሰራ የሚንጫጫ የለም። ዜና ሰምታችሁ እንደሆነ አንድም የዓለም ሀገር ሲበሳጭ በየቤቱ ስራ ተሰጥተው። ስለዚህ አውሮፓውያን አሜሪካውያን በትክክል የቤት ስራቸውን እየሰሩ የትም ተኝተው ያውቁ። እኛ እስከዚህ ምንድነው የምንማረው? ምን እየተሰራ ነው ለሚለው መቼም ወደ ላይም ወደ ታችም ወደ ጎን መናገር ይቻላል። የሚነደው እሳት ላይ ቤንዚን ማርከፍከፍ ወይም ደግሞ ለዱላ ማቀበልም ይቻላል። ግን መፍትሄ ነው ወይ ይሄ? የታመመች ሀገራችን አሟታል። እንግዲህ መንግስትም አሟታል ብሏል። አይ በዚህ በኩል እግዚአብሔር አሟታል። ሁላችንም እንዳመማት እናውቃ። አሁን ትልቁ ችግር በሽታውን መናገሩ አይደለም አደጋ የሚሆኑ መድኃኒቱ ከየት ይምጣ? በነገራችን ላይ ከከተሜና ከገጠር እብደት የሚበዛው የት ነው? የት ነው? ከተማ ነው ገጠር? ለምን ታውቃላችሁ? ገጠር መረጃ ያበዛል። አሁን የከተማ ሰው ትልቁ አደጋ
የከተማ ትልቁ አደጋ መረጃው ይበዛል። ለምሳሌ ፒያሳ ቆሻሻው ሰፈር እየኖረ ስለ ቶኪዮ መረጃ ይሰበስባል። አሁን ይሄ ሰውዬ የሚኖረው እዛው ቆሻሻ ሰፈር ነው፣ የሚያስበው ግን ቶኪዮ ነው፣ ለንደን ነው። ስለዚህ በመካከል ያብዳል። ይሄ ሰውዬ ገጠሬ እቅድ ያበዛል፣ ፕሮግራም ከተሜ የማይገዛው ሁሉ መኪና ዋጋ ይጠይቃል። ገበሬ የማይገዛውን በሬ እንኳን አይጠይቅም። ስለዚህ አሁን እኔ ስለ በሽታችን የመረጃ እጥረት የለብንም፣ አሞናል፣ እንዴት እንታከም በሚለው ላይ እኔ ሰከን ብለን ማሰብ ያለብን ይመስለኛል። አሁን የደረስንበት ጉዳይ በ3000 ዓመት ታሪካችን እንዲህ አይነት ፈተና እውነቱን ለምን ገጥሞ ነው ያለው እናውቃለን። አፄ ዮሐንስ፣ አፄ ቴዎድሮስ፣ አፄ ምኒልክ፣ መንግስቱ ኃይለማርያም፣ መለስ ዜናዊ አሁን ያሉትም ጭምር በመሪዎቻችን ዘመኑ ችግሮች ተፈጥሮ እናውቃለን። ኢትዮጵያ ከተለያየ አንጻር ተወራ እናውቃለን። ነገር ግን አፄ ምኒልክም ከጣሊያኖች ጋር፣ አፄ ቴዎድሮስ ከእንግሊዞች ጋር፣ ሌሎችም ከሌሎች ጋር ነው። አሁን የመጣው ግን እውነቱን ለመናገር ቆም ብለን ማሰብ ካልቻል፣ ቆም ብለን ማንሰላሰል ካልቻል እኔ እሳቱን ለማጥፋት እንዴት እንደተለኮሰ መዋያት ጊዜ ማቃጠል ይመስለኛል። አሁን ጅል ሰው ሞኝ ሰው ምን ይሆናል? ሙዝ ያዳልጠው ይወርቃል አይደል? ምኑ እንደተሰበረ ከማጣራት ይልቅ እነማንደኙት ነው የሚያጣራ። ጅልነት ይባላል። ይሄ የመጠገኛ ጊዜው ማራዘም ይባላል። አሁን እሳቱ ማንም ይለኩሰው ማንም ይስበረው፣ ጥያቄው እንዴት እሳቱን እናጥፋ የሚለው ላይ መስራት ያለብን ይመስለኛል። አሁን በጣም ለኢትዮጵያዊነታችን የማይመጥን ለ21ኛው መቶ ክፍለ ዘመን የማይመጥን አስተሳሰብ ውስጥ ገብተናል። ይሄ ለኛ አይመጥነን። ለኢትዮጵያ የ3000 ዓመት ታሪክ አለ። እየሰማችሁ ነው? የ3000 ዓመት ታሪክ የ3000 ዓመት ታሪክ አላት ለምትባል ኢትዮጵያ አሁን ያለችበት አይመጥናት። ሰዎች በቋንቋቸው፣ ሰዎች ባስተሳሰባቸው ሊፈረጁ አይገባም። ሊገደሉ ሊዘረፉ አይገባም። የትም ሁሉም ቦታ እኩል መኖር መቻል አለባቸው። ይሄ ለማንም አይደለም። አሁን አንዳንድ ሰዎች እኔ በግልጥ መናገር እወዳለሁ። የኢትዮጵያ አንድነት የሆነ ትዝ የሚላቸው ብሔርና ሃይማኖት ያለ ይመስለኛል። አሁን እያደረሳጠና ይህ ጅልነት ይባላል። ኢትዮጵያ አንድ ስትሆን እንኳን ታቦቱ ጠንቋዩ እፎይ ብሎ ያድራል። ይህን ማመን ያስፈልጋል። ጠንቋይ እንኳን ደግሞ ኢትዮጵያ ስለ ጠንቋይ ይሆን። ስለዚህ በዚህ ጉዳይ ላይ ምርር ብለን በተለይ ሰው ይሰማናል ብላችሁ የምታስቡ ሰዎች ህዝቡ ራሱ በእግሩ እየተከራተተ በፀሐይ ጣክሲ እየጠበሰው ሲዳችሁን ገዝቶ መጽሐፋችሁን ገዝቶ መኪና ያስገዛችሁ ህዝቡ እየተራበ በኪራይ ቤት እየተከራተተ ቤት እንድንሰራ ያገዘን በሃይማኖቱም በኪነት መድረክ ተስ የተሰለፍ ሰዎች እኔ ለህዝቡ ዋጋ የምንከፍልበት ጊዜ አሁን ነው ብዬ አስባለሁ። ስለዚህ እኔ ኤፍሬም እንዳለ ታውቁታላችሁ መቼም እሱ ይጽፋል። የት እንዳለ አላውቅም። እውነቱን ለመናገር ጽሁፎቹን አያቸዋለሁ፣ ሰማቸዋለሁ። እና ባለፈው የጻፈው አንድ ሰው ሽማግሌዎቻችን የት ገቡ የሚል ጥያቄ ነው። የኔም ጥያቄ ነው። እውነቱን ለመናገር ሽማግሌዎቹ የት ገቡ? የ60 ዓመት የ70 ዓመቶቹ እንደ ጠጅ ድሮ ቀረ፣ ጮማ ድሮ ቀረ ሳይሆን ፍቅር ድሮ ቀረ የሚሉት የት ገቡ? በወሮት የኦሮሞ ሽማግሌ የት አሉ? የሶማሌ የትግራይ ሽማግሌ የት አሉ? ልጆቹን ተረጋጉ የሚሉ አረቃችሁ አስቡ የሚሉ የአማራ ሽማግሌዎች የት አሉ? ምሁራኑ የት አሉ? እነዚህ እግዚአብሔር ይሄ አሁን ያለንበት መንገድ ተዘናግተን ለተወሰነ ጊዜ ካመለጠን ለዘላለም አናገኝም። እርግጠኛ ሆኜ ልነግራችሁ እችላለሁ። ምክንያቱም ለዚህ እኔ ብዙ ማስረጃ መጽሐፍ መጥቀስ አያስፈልገንም። ሶማሌን ተመልከቱ። ዚያድ ባሬ ከወረደ በኋላ ዛሬ ዚያድ ባሬ መልሶ ሶማሌ ቢመጣ በእውነቱ ጽላቱን የሚቀርጹለት ይመስለኛል። ጋዳፊ ዛሬ መልሶ ሊቢያ የሚመጣ ጽላት የሚቀረጽ ይመስለኛል። ጽላት የለም እዚያ ይመስለኛል። ሌላ የሚጻፍ ነገር ይጻፍለታል ብዬ አስባለሁ። ስለዚህ እኔ ቆም ብለን እናስብ ለማለት ነው። ሌላ እንደው ለሁለት ደቂቃ ከፈቀድሽልኝ ከዚህ ጋር የማይገናኝ የድሮ ቅኔ ልንገራችሁ። በድሮ ጊዜ ሁለት ወንድማ አባትና ልጅ የቅኔ መምህራን ነበሩ።
አባትየው የመጀመሪያ መምህር ናት፣ ልጁ የሁለተኛ መምህር ነው። ከአባትየው ልጁ ብሶ መጣ በእውቀት እና አባትየው ቅኔ ሲቀኙ ምን አሉ? ሁሉ ይታደግ ማደግው አሉ። ከተውት ሁሉ ይተዋል አለ። አባዬ ለዚህ ብለህ ነው ወይ ጎጃም የተንከራተትከው? ወይ ቅኔ አይደለም ማለት ነው። እና እሳቸው ምን የእሳቸውን ሐሳብ ልጨርስ። ሁሉ ይታደግ ማደግው ከአፄ ኢያሱ የሚባሉ የጎንደር ንጉሥ ምን ነው ገዳም ገብተዋል እና ከተውት ሁሉ ይተዋል። ስለዚህ አፄ ኢያሱ ቤተ መንግስታቸው ገዳም ገብተዋል። ለካ ዙፋንም ለምናና ይተዋል ቤተ መንግስቱ መመንን ይቻላል ብለው እሳቸው ያናመሰገኑና ወደ ኋላ ግን እኛ ሲወቅሱ ምናምን እኛ ግን ከሁለቱም የተፈናቀል ነው ጽድቅን አናስባትም ጽድቅም እኛን አታስበንም አሉና ምን አሉ? እስመ ጊዜ ብለን ንትየበይ ወጊዜ እንዴት እንሰርቅ ሀብት ስናገኝ እንመጻደቅ ትዕቢተኞች ነን፣ ስንደኝ እንሰርቃለን። ስለዚህ ሰው ከሀብትም ከድን ሶስተኛ ቦታ የለም። ትዕቢተኛ ስንሆን ሀብት ስናገኝ የምንተብት ከሆነ ድህነት ሲያገኘን የምንሰርቅ ከሆነ በየትኛው ልንሰርቅ የምንችለው? ሁለቱም በር ተዘግቷል ብለው እሳቸው አቀረቡ። የለም አባዬ ለዚህ ቅኔ መድከም አልነበረብህም በጣም ትንሽ ነው አለና እሱ ገልብጦ ምን አለው ይባላል ሁሉ ይታጣ ማሐሰስዎ ሲፈልጉት ሁሉ ይታጣሉ ትልቁ አለና ምን አለ? በመጽሐፍ ቅዱስ ሶስት ሰዎች ጠቀሰ። በዮሐንስ ራዕይ ምዕራፍ 9 ቁጥር 6 ላይ ተስታነቡ የሚገርም ነው። በዛን ዘመን ሰዎች ሞትን ይፈልጉታል፣ ሞትን አያገኙትም። ሊሞቱ ይመኛሉ፣ ግን ገደል ቢወርቁ መከስከስ የለም፣ ባህር ቢሰጥሙ መጥለቅ የለም፣ ኤሌክትሪክ ቢጨብጡ መብራት ይሄዳል። በሆኑ ጊዜ ደም ጥሩ ነው። መርዝ ቢጠጡ ተንኮለኛ ነጋዴ እንዳተረፈር ብዙ ውሃ ይጨምርበታል ሊያቀጥለው ይችላል። ስለዚህ ሞት ተፈልጎ የማይገኝበት ከመጽሐፍ ቅዱስ ውስጥ ሰዎች ለመሾም እንጂ የተጋደሉ ለመሞት የተጋደለ ሰው የለም። አብዛኛው ዓለም ላይ ያለው ሩጫ ከሞት ለማምለጥ ነው። ነገር ግን ሲፈለግ ሞት ራሱ ይታጣል ብሎ የሰውየውን ቅኔ ያከሸፈባቸውና እንደው ሞትንም ፈልገን በትክክል መሞትም እንዳይታጣ ጥንቃቄ ይጠይቃል ለማለት ነው። በትክክል መሞትም አንድ ጸጋ ነው። ቤተሰብ አልቅሶ እንደው ሀገር ሰላም ሆኖ ሰሞኑን ሰማ ነበር አንዳንድ ዜናዎች የመን ላይ የሚፈጸሙትን ሲሰማ በጣም ይዘገንናቸዋል። ህፃናቱ አንድ የሊቢያ ሰው የተናገረው ምን አለ? በፊት አንድ ሊቢያዊ ልጅ ሲወልድ $5000 መብራት፣ ውሃ፣ ምን ቤት ይሸለም ነበረ። ዛሬ ከቤት ወደ መስጊድ ከመስጊድ ወደ ቤት የሚሰራ ስራ የለም ማለት ሰውየው። እና በእውነት በትክክል ለመሞትም ሀገር ያስፈልጋል። በትክክል ለመገነዝም ለመሞሸር ብቻ አይደለም ለመገነዝም ሀገር ያስፈልጋል። እና በእውነት እንደው በእግዚአብሔር ስም ነው የምጠይቀው እንደው በየተሰማራችሁበት የስራ መስክ ሁሉ እኔ ብዙ አሁን ለብዙ ትልልሶች ነገር ያለው ሀገራዊ ግንባር መፍጠር አለ። የግንባር ስላችሁ የፖለቲካ ፓርቲ ያልኳል። ብዙ ግንባር ተፈጥሮ ከተስታይ በተሻለ ነገር አላገኘም። ብዙ ፓርቲዎች ተቋቁሞ ምን ብሎት የመጣ ብዙ ተቋቁሞ ነበር። ተቃዋሚዎቹ እንደ በቆሎ ቅጠል የሚፈረካከሱ ናቸው። ዓላማ ያላቸው ተቃዋሚ ከሚባሉ ተቋቋሚ ይባሉ ይችላል። በየጊዜው አሜሪካ ያሉት አዲስ አበባ ያሉት ተቋቋሙ ይባልና መልሰው ደግሞ ተፈረሱ ይባላል። እንደ በቆሎ ቅጠል የሚፈረካከሱ ከነሱ ተስፋ አንጠብቅም። በመንግስት በኩል ያለው ችግር አለ ተብሏል። ሶስተኛ አማራጭ ግን ጠመንጃም ያልተኮሰ ድንጋይ የሚያወረወረ ሶስተኛ ሀሳብ ማመንጨት አለብን። በዚህ ቁጭ ብለን እንወያይ፣ እንነጋገር። ነጋሽ አፈወርቅ፣ እነ አዜብ፣ እነ ታገል፣ እነ አለማየሁ፣ እነ ሌሎቹ ተሰብስበን ማልቀስ ካስፈለገ ማልቀስ ያስፈልጋል። እንባም የሚያስፈልግ ከሆነ እንባ ማዋጣት አለብን። የሚነደውን እሳት በእንባ ነው ልናጠፋ የምንችል፣ በፍቅር ልናጠፋ የምንችል እና እኔ በዚህ ጉዳይ እንደየሃይማኖታችሁ እዚህ ውስጥ እንግዲህ ሙስሊሞችም አላችሁ ብዬ ተስፋ አደርጋለሁ፣ ፕሮቴስታንቶችም አላችሁ ብዬ ተስፋ አደርጋለሁ፣ ኦርቶዶክሳውያንም አለሁኝ እኔም ጭምራለሁ፣ ካቶሊኮችም አላችሁ። ይሄ ሁሉ የሌላችሁም ከሌላችሁ ያልኖራችሁ ኢትዮጵያ ስላለች ነውና እባካችሁ እኔ በዚህ ጉዳይ መረር አድርጋችሁ እንደታገል አስቡበት። እኔ በእውነቱ መውቀሱ መጠቋቁ ምንም ሊያመጣ
መጀመሪያ እንጠገርና ማን እንደሰበር እንወያያለን። እሳቱን እናጥፋውን ማን እንደተኮሰው እንወያያለን።